ቤሎልና ኑኑ አጋጣሚ አብሮ ቁጭ እንዳሉ አዶናይ መጣ። አዶናይም በጣም ተናደደ። ምክንያቱም አብሮ እንዲሆኑ ስለማይፈልግ ከበፊትም አስጠንቅቋት ነበረ። ቤሎልም ብድግ ብሎ ተነስቶ ልቀቃት ልጅቷን አለው። ኑኑም መልስ ሰጠችው። ከፈለግኩ ሰው ጋር መሄድ መፍትሄ ነው አለችው። ወደ ቤት መግባት አለብኝ ብላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 43 ነው። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። ኤልሾም ጆን ጋር ደወለች። ጆን እና ኤልሾ አንድ ላይ ሆኖ በተገናኙበት እትዬ ሄለን በድብቅ አይታቸው ነበረ። እሱንም ጠየቃት። ምን ብላሻለች? እናትሽ ጠይቃሻለች ብሎ ጠየቃት። ኤልሾም አዎ ጠይቃኛለች፣ ግን እውነታውን ነገርኳት አለችው። እሱም እውነታው ደግሞ ምንድን ነው አላት። እሷም አውቃ ፍቅረኛዬ እንደሆንክ ነግሬያታለሁ። እንዴ እውነታ ይደበቃል እንዴ? መቼም ስለማይደበቅ ማውቃ ስለማይቀር ነገርኳት አለችው። እሱም በጣም ደነገጠ። እንዴ ምን ማለት ነው? እኔ ፍቅረኛሽ አይደለሁም ጓደኛሽ እንጂ ፍቅረኛሽ አይደለሁም አላት። ኤልሾም አውቃ አስመሰለችው። ፍቅረኛዬማ ነበርክ፣ በጣም እንደምትወደኝማ አውቃለሁኝ። አሁን ወደ ጓደኝነት ዞርክ እንዲ አለችው። ጆንም ኤልሾ ያላትን አመለካከትና ያላትን ሀረካት ሁሌም ስለሚገርመው የኔ ሴት እንዲህ አይነት ሴት አይደለችም። እኔ ምንም ነገር ምንም ቢፈጠር ጓደኛሽ እንጂ ፍቅረኛሽ ሊሆንም አልችልም። እኔ የምመርጣት ሴት እንዳንቺ አይነት ሴት አይደለም ብሎ አስደነገጣት። ኤልሾም የምትለው ጠፋባት። ስልኩን ይዛ ፈዛ ቀረች። ኤልሾም ደንግጣ ምን ማለት ነው አለችው። ጆንም እኔ የምመኛት ሴት እንዳንቺ አይነት ሴት አይደለችም። ያችን ሴት ሳገኝ ግን እነግርሻለሁ። አሁን ርዕሱን ብትቀይሪ ይሻልሻል አላት። እሷም ፈዘዝ አለች። ምክንያቱም የምታስበው ይሄ አልነበረም። ጆንም ይልቁንስ የነገ ቀጠሮ እንዴት ነው ብሎ ጠየቃት። ኤልሾም አታስብ፣ ስለሱማ አትጨነቅ፣ እኔ እኮ ኤልሾ ነኝ፣ ዝንጥ ብላ እንድትመጣ አደርጋታለሁ አለችው። እውነት እርግጠኛ ነሽ አላት። እኔ እኮ ኤልሾ ነኝ። እሺ በቃ እናያለን፣ በቃ ደህና ደሪ። ቤሎልም ኑኑን መጠባበቅ ውስጥ ገባ። ወደ ክፍሏ ስትገባም እሱ መስኮት አጠገብ ቆሞ አየችው። አጋጣሚ እሱም እሷን ሲያይ ድንግጥ ብሎ ዞር ሲል አጋጣሚ አየችው። ቤሎል ብላም ጠራች። ዞር ብላ ወደ ቀኝ ወደ ግራ ብታይም አላገኘችውም። እሷም እንዲሁም ምንድን ነው እንዴ እያበድኩ ነው እንዴ ብላ ወደ ራሷም ተመለሰች። እንዴ ምን ባደርግ ይሻለኛል ይሄ ልጅ የሚለው ነገርም መስታወን ማሰብ ጀመረች። እሱም ምን ሆና ነው? ለምንድን ነው ይሁን የጠላችኝ? ምን አስቀይሜያት ይሁን ምን አድርጊያት ይሁን የሚለው ነገር ማሰብ ጀመረ። ድምጿንም በድብቅ መስማት ጀመረ። ቤሎል ጥልቅ የሆነ ፍቅር ይዞታል ከኑኑ ጋር። ኑኑም የምትለው ጠፋባት። ቤተሰቡ ሁሉም እሷን ለማሰቃየት ለማገድ እና የእሷን ስቃይ ለማየት ብቻ ነው። ቤሎልም በጣም ስለሚወዳት አንቺ ሰላም ሁኚ፣ አንቺ ሰላም አግኝ እንጂ ለእኔ እንኳን አትጨነቂ፣ ችግር የለውም ብሎም ለራሱ ማንጎራጎር ጀመረ። የእሱ የሚያሳስበውና የሚያስጨንቀው የእሷ ሰላም መሆኑን። ምክንያቱም ቤት ውስጥም እትዬ ሄለንም የምታሰቃያት የምታደርጋትን ሁሉ እያየ ስለሆነ በሌለ ማስረጃ ታመሻል፣ ህመምተኛ ነሽ፣ ከማንም እንዳትጠጊ፣ ከማንም ጋር አብረሽ መብላት የለብሽም፣ አብረሽ መቀመጥ የለብሽም ብሎ ሲያሰቃያት ስላየ እሱ በጣም ያዝንላታል። ኤልሾም ግፏ እንደቀጠለ ነው። ትልቅ ሰው ትልቅ ነው፣ እናቴ ናት የሚለው ነገር ማስተዋል ምንም ነገር የለባትም። እትዬ አይንዬም አጠገቧ መጣ። ሰላም እንዴት ነሽ ልጄ ብላ ሰላም ብላት ቁጭ አለች። ሪሞቱን ስትቀጠቅጠው አይታም ሪሞቱን ቢያለሽ እንዴ ብላ ጠየቀቻት። ከጊዜ መርዘሙ እንዲሁም አርጅቷል መሰለኝ ስትላት ይሄ እኮ አያረጅም። እንዴት ያረጃል አለቻት። እንዴ ያረጃል እኮ ምክንያቱም እኛ ጋም ገጠር እኮ አለ ይሄ ሪሞትማ አለቻት። ኤልሾም በጣም ሳቀችባት። እናት መስላም አልታያቻትም ባጠገቧ።
አይ እኛ አዲስ አበባ ስለሆነ እዚህ ይታጠባል ይጸዳል አለቻት። አይ ይታጠባል እንዴ እኔ እንደማይታጠብ አውቃለሁኝ ብላ ተቀብላት። እንዲሁም እኮ እኔ ሼም የያዘሽ መስሎኝ ነበረ፣ ምክንያቱም እናቴን እንዴት አዛለሁ የሚለው ነገር አስተውለሽ መስሎኝ ነበረ። ካልሆነማ ችግር የለውም እኔ አጥቤ አመጣልሻለሁ ብላ ሪሞቱን ወሰደችባት። ኤልሾ ግን እየቀለደችባት ነው፣ ስቃባታለች፣ ሙድም ይዛባታለች። ኤልሾም ብቻዋን ቁጭ ብላ ክትክት ብላ እየሳቀች ቶሎ ብለሽ አጥበሽ አምጪልኝ እያለች አጋጣሚ ቤሎል መጣ። እንዴ ቤሎል አበደች እንደ እች ልጅ ምን ሆና ነው እንዴ? ለብቻዋ ደግሞ ትስቃለች እንዴ? ምን ሆነሽ ነው እህቴ ብሎ ጠየቃት። አይ በጣም የገረመኝ ነገር እንዲሁም እኔ ከምነግርህ እንዲሁ አይተው ብታዝበው ይሻልሃል አለችው። እንዲቆይም አደረገችው። እትዬ ሄለንም ከሌላ ሰው ጋር እያወራች መሲ ተደብቃት ሰምታታለች። እንዴ ማን ነው ያልተመረ ደግሞ ቤት ውስጥ ማን ልታሰቃይ ደግሞ እያከናወነች ነው የሚለው ነገር እያሰበች ከኋላዋ መኩ መጣባት። መኩም በጣም ተገረመና እህቴ ብሎ ጠራት። እሷም አፏን ያዘችው፣ ምክንያቱም እንዳሰማብን ብላ። እሷ ግን መስማቷ አልቀረም። እሷ ጎትታ ይዛው ስትገባ የመሲ የእጇ ጌጥ ወደ መሬት ወደቀ። በዛም አጋጣሚ እትዬ ሄለን ሰምታ ማን ነው ብላ ስትመጣ ጌጡን አገኘችው። በጣም መጥፎ ነገር ተከሰተ። ጌጡንም አንስታ እትዬ ሄለን እያዳመጥሽኝ ነው፣ ከኋላ እየሰማሽኝ ነው፣ እያዳመጥሽ ነው። እሺ ከኔ ጋራ ይሄ ሌሉ ውስጥ መግባት እንዲሁም ይሄ ነገር መለቃቀም ግን ጥሩ ይሆንሻል ብላ ጌጡን አነሳችው። መኩም ለእህቱ ለመሲ ለምን ታዳምጫለሽ? ይሄን ነገር ለምን ታደርጊያለሽ? አላት። መሲም ምንም ብታደርገኝ ምንም አልፈራትም፣ ምክንያቱም ምንም አይመስለኝም። ስለዚህ ምን ችግር የለውም አለችው። አይ ችግር አለው ይቅርብሽ፣ ከያዘችሽስ ታይ እሷ ወንጀለተኛ ናት አይደል? መኩም መሲን አስጠነቀቃት። አንቺ ዝም ብለሽ የሚሆነውን ሁሉ እኔ እነግርሻለሁ። አንቺ ዝም ብለሽ የሰው በር ላይ እንዳትንጠለጠይ፣ ሴትዮዋ እንዳየሻት ዋዛ እንዳትመስልሽ ብሎ አስጠነቅቃት ለመሲ። ቤሎልም በጣም አስደሰተኝ፣ አንጀቴን አራሰኝ። ምክንያቱም ኤልሾ እትዬ አይንዬ ላይ በጣም ተጫወተችባት። አንዴ ቲቪ ጠቢ፣ አንዴ ሪሞት ጠቢ እያለች እያወዛገበቻት፣ ገጠር ባይታጠብም አዲስ አበባ ይታጠባል እኛ ጋር ምንም ችግር የለውም፣ ውስጡ ምንም ነገር ጉዳት አያመጣም እያለቻት እያወዛወዘቻት ነበረ። ቤሎልም እንዴ አንቺ አታፍሪም እንዴ? ትንሽ እንኳን እናት ሆና እንኳን አትታይሽም እንዴ? አንቺ ልጅ እናት ሆነሽ እናት ሆና እንዴት እንደ ሪሞት ታዣታለሽ? እንዴትስ እንደዚህ ታደርጊያለሽ? አታፍሪም አላት። ለምንድን ነው ማፍረው ብላ እሷም አፋ ብላለች። አዶናይ እና መኩ አንድ ላይ ተገናኝተው ተመካከሩ። ልጅቷም ትመጣለች አለው። ለምን ትመጣለች? የሁሉ ምቾት እያለ ብር ገንዘብ አላጣችም። ለምንድን ነው ግን እንደዚህ የምትሆነው ብሎ ጠየቀው። እኔ አላቅም፣ ግን ስትመጣ እንደሆነ ነገር በቃ እንደፈለግ አድርጋት፣ የፈለገችውን እየታዘዝክ በእጇ እንድትገባ አድርጋት አለው። አሁን እኔና አንተ አብረን ቆመን እንደዚህ እያወራን ማንም ሰው ማየት የለበትም፣ መታየት የለብንም። ምክንያቱም አሁን በቃ እሺ አሁን እንለያያለው። ቤሎልም ኑኑ እንደናፈቀችው ለኤልሾ ነገራት። ኤልሾ ማስጠራልሃለሁ መጣ እንድታያት አደርጋለሁ አለችው። እንዳለችውም ኑኑን ጠራቻት። ኑኑም መጣች። የሆነ ነገር እንድታስታውሽኝ ይፈልጋለሁ አለቻት። ምክንያቱም ስለ ትምህርት ልጠይቃትና አስመስላ አውቃ ስልኳን ሰጠቻት። ና ነገር ልታስታውሽኝ ይፈልጋለሁ አለቻት። ኑኑም እኔ እኮ ትምህርት ካቋረጥኩኝ ጊዜው ስለረዘመ ምንም ነገሩ ሊገባኝ አይችልም፣ ስለዚህ ላቀውም አይችልም አለቻት። አይ ካየሽው ልታቂ ትችያለሽ፣ ግድ የለም ሞክሪውና ካቃተሽም ይቀራል አለቻት። ኑኑም እያስረዳቻት ያለው ነገር የነገረቻት። ቤሎል ግን መልሱ ትክክል አይደለም አላት። እንዴ ካወቃችሁ ለምንድን ነው የጠራችሁኝ? እኔንስ ለምን አስፈለግኳችሁ ታዲያ? ለምን እናንተ ራሳችሁ አትረዱም ነበር? ወይም ደግሞ አንተ አታስረዳትም ነበር አለችው። እንዴ ኤልሾም ደነገጠች። አውቆ ነው ዝም በዩ፣ እኔ እየሰማውሽ ነው፣ እሱን ታዩና ለእኔ ለማስረዳት ሞክሪ፣ እኔ ነኝ የጠየቅኩሽ እንጂ እሱ አይደለም አለቻት።